ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ ከዚህ በፊት ሌሰን 2 ዩኒት 5 ኬሚካል ኢኩሊብረም በተመለከተ አይተናል። ዛሬ ደግሞ እንግዲህ የምንማረው ሌሰን 3 ላይ ኢኩሊብረም ኤክስፕሬሽን ኤንድ ኢኩሊብረም ኮንስታንት በተመለከተ ይሆናል ማለት ነው። እንግዲህ ሌሰን 2 ላይ እንደምታስታውሱት ኬሚካል ወይም ዳይናሚክ ኬሚካል ኢኩሊብረም ማለት ወይም ዳይናሚክ ኬሚካል ኢኩሊብረም ማለት ምን ማለት እንደሆነ እንዲሁም ደግሞ ኮንዲሽንስ ፎር ዲ አቴይንመንት ኦፍ ኬሚካል ኢኩሊብረም በተመለከተ እንዲሁም ጄነራል ካራክተሪስቲክስ ኦፍ ዘ ጄነራል ካራክተሪስቲክስ ኦፍ ዲ ኬሚካል ኢኩሊብረም በተመለከተ አይተናል ሌሰን 2 ላይ ማለት ነው። ዛሬ ሌሰን 3 ላይ ስንመጣ ምንድነው ኢኩሊብረም ኤክስፕሬሽን ኤንድ ኢኩሊብረም ኮንስታንት። እንግዲህ ኢኩሊብረም በተለያየ መልኩ ኤክስፕረስ እናደርገዋለን። ሶ ለዛሬው የምናየው ኢኩሊብረም ኤክስፕሬሽን ኤንድ ኢኩሊብረም ኮንስታንት በተመለከተ የመጀመሪያው ሎ ኦፍ ማስ አክሽን ይሆናል። ከዛ በፊት ግን እንግዲህ ኦብጀክቲቭ ሁሌ እንደምንለው ኦብጀክቲቭ ከዚህ ላይ ተመጨረሻ ምንድነው ማወቅ የሚጠበቅ የሚለውን የመጀመሪያው ስቴት ሎ ኦፍ ማስ አክሽን ማለት ምን ማለት እንደሆነ ስቴት እናደርጋለን። ከዚያ በመቀጠል ዲፋይን ኢኩሊብረም ኮንስታንት። እንግዲህ ኢኩሊብረም ኮንስታንት እንዴት ድራይቭ እንደምናደርግ እንዴት ዲፋይን እንደምናደርግ እናያለን። ሶ ሌትስ ካም ቱ ዘ ዴፊኒሽን ኦፍ ሎ ኦፍ ማስ አክሽን። እንግዲህ ሎ ኦፍ ማስ አክሽን ማቴማቲካሊ the equilibrium constant እንግዲህ ማቴማቲካሊ ኢኩሊብረም ኮንስታንት is written based on what the law of mass action ወይንም ደግሞ the law of concentration the law of concentration action ይሄ law of mass action ወይንም ደግሞ law of concentration action ማን ነው ፕሮፖዝ ያደረገው የሚለውን ስናይ it is proposed by ካቶ ማክሲሚሊያ ገልበርግ የተባለ ሰው ካቶ ማክሲሚሊያ ገልበርግ ኤንድ ፒተር ዌች በ1884 ይሄ ሎ ኦፍ ማስ አክሽን የምንለው ወይንም ደግሞ ዘ ሎ ኦፍ ኮንሰንትሬሽን ኦፍ አክሽን ፕሮፖዝድ የሆነው በማን ነው? ይሄ ሰው ስም ነው። ካቶ ማክሲሚሊያ ገልበርግ እና እንዲሁም ደግሞ ፒተር ዌች በ1884 ነው ይሄንን ሎ ኦፍ ማስ አክሽን ፕሮፖዝድ ያደረጉት። ሶ ይሄ ሎ ኦፍ ማስ አክሽን የምንለው እንዴት ነው ስቴት የምናደርገው? ሎ ኦፍ ማስ አክሽን ስቴትድ አስ ዘ ሬት አት ዊች ኤ ኤንድ ቢ። እንግዲህ ይሄ ሎ ኦፍ ማስ አክሽን ስቴት ስናደርገው ስቴትድ አስ ዘ ሬት አት ዊች ኢን ኮቴሽን ማርክ ዘ ሬት አት ዊች ኤ ኤንድ ቢ ኮምባይን ኢት ዳይሬክትሊ ፕሮፖርሽናል ቱ ዘ ፕሮዳክት ኦፍ ዜር ኮንሰንትሬሽን። ከማን ጋር ዳይሬክትሊ ፕሮፖርሽናል ነው? the product of their concentration terms each raised concentration raised to the power of its respective coefficient. The power of what? Its coefficient ማለት ነው in balanced chemical equation. This is what? law of mass action. ስለዚህ law of mass action ማለት the rate at which A and B combine is directly proportional ከማን ጋር ነው directly proportional? to the product. እንግዲህ A react with B give us C and D ቢሆን A and B ምንድነው? reactant ነው። ፕሮዳክቱ ማን ነው? C እና D ነው ማለት ነው። the product of their concentration terms each raised to the power of its respective coefficient. ኮኤፊሽንቱም ፓወር አሳይ ፓወር እንጽፈዋለን ማለት ነው። ኢን ባላንስ ኬሚካል ኢኩዌሽን ሶ ዛት እዚህ ጋር የሚያመለክተው ምንድነው? ኬሚካል ኢኩዌሽናችን ባላንስ ካልሆነ ኬሚካል ኢኩዌሽናችን ምን መሆን አለበት? ባላንስድ መሆን አለበት ማለት ነው። ሶ ይሄ ሎ ኦፍ ማስ አክሽን የምንለው the general equation that represents reversible reaction is A react with B, C and D. So A small small b small c small d ሌተር ማለት ነው። እነዚህ ሌተር ስሞል ሌተር a b c d በፊትም እንዳየ ነው እነዚህ ኮኤፊሽንት ናቸው። ስለዚህ for the forward reaction A and B forward reaction ነው። are what reactants and C and D are what products። እንግዲህ forward reaction A እና B ምንድናቸው? reactant ናቸው። C እና D ደግሞ ምንድናቸው? products ናቸው ማለት ነው። assuming that the reaction is homogeneous እንግዲህ assume ብለን እናሳና reaction is homogeneous ማለት the same phase ማለት ነው። it's one phase ነው ያለው ማለት ነው in which all the reactant and products are in the same state ማለት ነው። and band state ነው gaseous ሊሆን ይችላል or liquid ሊሆን ይችላል or whatever እንግዲህ homogeneous እና the same ማለት ነው። state
So the same state the rate of forward reaction እንግዲህ the rate of forward reaction RF ማለት the rate of forward reaction አሁን ያየነው ስለ homogeneous reaction ነው the rate of forward reaction RF depends upon the concentration of A and B እንግዲህ በማን ነው የሚወሰነው በኮንሰንትሬሽን ኦፍ A and B ማለት ነው as well as the rate of reverse reaction depend on the concentration of C and D እዚህ ጋር ከዚህ በፊትም እንዳየነው ይሄ ማለት ነው rate of forward reaction depend የሚሆነው በኮንሰንትሬሽን ኦፍ A እና ኮንሰንትሬሽን ኦፍ B ነው rate of reverse reaction ወይም ደግሞ backward reaction depend የሚሆነው በኮንሰንትሬሽን ኦፍ C እና በኮንሰንትሬሽን ኦፍ what D ነው ማለት ነው so these relations are expressed as follows እንግዲህ ይሄ ሪሌሽን እንደሚከተለው ኤክስፕረስ ማድረግ ይቻላል rate of forward reaction እንግዲህ RF ስንል ጊዜ የምታነቡት rate of forward reaction is directly proportional to concentration of A times concentration of B ማለት ነው raised to a concentration of A raised to A A small letter A ማለት ነው ምንድነው ብለናል ኮኤፊሺየንቱ ነው ብለናል አለ concentration of B raised to what small letter B ማለት or rate of forward reaction is equal to Kf concentration of A times concentration of what B በተመሳሳይ ማለት ነው እንግዲህ Kf ማለት ምን ማለት ነው ሬት ፎርዋርድ ሪአክሽን ኮንስታንት ነው እዚህ ጋር ኮንስታንት Kf እና Kr ምን እንደሆነ የምናየው ሬት ኮንስታንት ነው ይሄ Kf ካልን ሬት ኮንስታንት ፎር forward reaction ማለታችን ነው በተመሳሳይ rate of reverse reaction is directly proportional to concentration of C እንግዲህ ይሄ concentration ማለት ነው close bracket ምን ጊዜ ስናነብ concentration of C times concentration of what D ማለት ነው እዚህ ጋር raised to C raised to D ማለት ነው or rate of reverse reaction እዚህ ጋር rate constant for reverse reaction ማለት ነው K ስንል rate constant for reverse reaction ማለት ነው concentration of what C and concentration of D where እዚህ ጋር እንደምታዩት in closed bracket ያለው A closed bracket A B C and D ምን ብለን ነው እነዚህ የምናነበው the concentration of A concentration of B concentration of C concentration of what D ያልን ነው የምናነበው ማለት ነው እንግዲህ በclosed bracket concentration ያልን ነው የምናነበው so rate እዚህ ጋር constant for forward reaction and KR ያ ማለት KF and KR are rate constant forward reaction ይሄ KF ማለት and rate constant reverse reaction ማለት respectively በቅደም ተከተሉ KF ካለን rate constant forward reaction ማለት ነው KR ካለን rate constant reverse reaction ወይም backward reaction ማለታችን ነው so at equilibrium the rate forward reaction is equal to the rate reverse reaction is true always አይደለ ይሄን ዲስከስ እንዳደረግ ነው at equilibrium rate forward reaction እና rate reverse reaction ምንድነው ብለናል እኩል ነው ብለናል therefore rate forward reaction እና rate backward reaction እኩል ነው ማለት Kf ያ ማለት is equal to Kr ማለት ነው Kf ምንድነው ብለናል rate constant forward reaction is equal to rate constant reverse reaction ማለት ነው or በሌላ አባባል rate constant forward reaction ያ ማለት concentration of A times concentration of B ማለት ነው is equal to rate constant reverse reaction concentration of C times concentration of D ማለት ነው እዚህ ጋር KF እና KR ምንድናቸው another constant ነው ማለት ነው are constant ናቸው KF and KR constant therefore የሁለቱን ሬሽዮ ስንወስድ the ratio of what KF and KR is also constant other constant እናገኛለን እዚህ ጋር the ratio of what rate እዚህ ጋር forward reaction ማለት ነው rate constant forward reaction over rate constant reverse reaction እዚህ ጋር KF over KR ካለን concentration of what C times concentration of D over concentration of A times concentration of what B ማለት እዚህ ጋር ተመልከቱ rate forward reaction ምን ይሄ ነው አለ directly ይሄን እዚህ ጋር directly እንደዚህ ብንወስደው ክሪስክሮት ብናደርግ rate forward reaction is directly እንደዚህ ብታዩት ይሄን ነው የምታገኙት rate reverse reaction ማለት ይሄ ነው እዚህ ጋር directly ክሪስክሮት ብታደርጉት ማለት ነው so it's so simple ግራንድ ያገባችሁ rate forward reaction directly ይሄ ማለት ነው so የሁለቱ ሬሽዮ እዚህ ጋር KF over KR ካለን የፕሮዳክቱ ኦቨር ሪአክታንት ነው የምናስቀምጠው እዚህ ጋር የፕሮዳክቱን ኮንሰንትሬሽን ለማናካፈላለን ለሪአክታንቱ ማለት ነው KF ምክንያቱም rate of forward reaction directly ይሄንን ነው አይደል የምናገኘው እንደዚህ ክሊስክሮስ እናየው so the ratio of KF and KR represented by K of equilibrium ስለዚህ ይሄንን የሁለቱን ሬሽዮ ስንወስድ ምን እናገኛለን K of equilibrium እናገኛለን KEQ ያ ማለት K of equilibrium ይሄ ምን ማለት ነው which is called equilibrium constant ማለት ነው ሌላ equilibrium constant so እንግዲህ እዚህ ጋር change concentration of A concentration of B concentration of C and concentration of D are እዚህ ጋር ስናነብ
concentration of A, concentration of B, concentration of C, concentration of D እያልን ነው የምናነበው at equilibrium okay it's respectively ማለት ነው እዚህ ጋር at equilibrium respectively when their concentration are expressed in molarities እንግዲህ ይህን concentration በሞላሪቲ ኤክስፕረስ ስናደርገው እንግዲህ concentration በሞላሪቲ ነው አይደለ ኤክስፕረስ የሚሆነው ያ ማለት concentration or molarity ማለት ምን ማለት ነው ቮሊዩም ፐር ሊትር ማለት አይደል M ካለን concentration okay concentration ስንል concentration ማለት ምን ማለት ነው ቮሊዩም ፐር ዋት ሊትር ማለት ነው ወይንም አሚን ሞል molarity ማለት ነው concentration ማለት ሞል ፐር ሊትር ማለት ነው concentration ነው ካፒታል ሊትር M ስለዚህ እንግዲህ ሞል ፐር ሊትር ከሆነ ይሄ ኮንሰንትሬሽኑን አሁን የተሰጠን ከላይ ያየነውን በሞላሪቲ እንዴት ነው ኤክስፕረስ የምናደርገው the K of equilibrium shown by is Kc so Kc equilibrium constant ነው ይሄ when the reaction okay when the reaction reactants okay when the reaction reactants and products are is gaseous okay gaseous ሲሆን their concentration can be expressed in terms of partial pressure እንግዲህ gaseous ከሆነ ኮንሰንትሬሽኑን ኤክስፕረስ የምናደርገው in terms of partial pressure in such case the K of equilibrium is denoted by Kp okay Kc የነበረው ወዴት እንቀይረዋለን ማለት ነው ወደ Kp ምክንያቱም ምን ስለሆነ gaseous ከሆነ ወይም gaseous ስለሆነ ማለት ኮንሰንትሬሽኑ gaseous ከሆነ so እናያለን ይሄ የKc እና የKp ሪሌሽንሺፕ ምን እንደሚመስል ወደፊት ስለምናየው እንግዲህ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ኮንሰንትሬሽን ኦፍ Kc concentration of Kc concentration of Kp ያየነው እንሄዳለን ማለት ነው እና in homogeneous reaction all reactant and products are present in the same physical state እንግዲህ homogeneous ነው ካልን ካሁን በፊት እንዳየነው all reactant and productም ወይም reactantum okay በምን መልኩ መገኘት አለበት in the same physical state ስንል እንደ gaseous form ሊሆን ይችላል liquid form ሊሆን ይችላል ወይም ደግሞ solid form ሊሆን ይችላል while writing equilibrium constant expression for such reaction እንግዲህ እንዲህ አይነቱን reaction equilibrium constant ስንጽፍ okay the following rules are followed የሚከተሉትን ሩል መከተል አለብን ማለት ነው እንግዲህ መጀመሪያ the concentration of all substance formed as products okay are written the numerator ፕሮዳክቱ ከየት ይጻፋል at numerator ይጻፋል ከላይ ማለት ለአል numerator ማለት ለአል እና ታህት የምንለው ማለት ነው numerator top of what the fraction okay is no numerator ለምሳሌ a over b ብንል ይሄ numerator ነው ማለት ነው okay numerator ነው ማለት ነው okay ይሄ ደግሞ denominator እንደማለት ነው so የኮንሰንትሬሽን ኦፍ ፕሮዳክት ከየት ይጻፋል at numerator ይጻፋል ማለት ነው top of the fraction ሌላው the concentration of all reactant ማለት ነው are written in the denominator at denominator ይጻፋል denominator ስንል the bottom of the fraction ማለት ነው ሌላው the equilibrium concentration of each species እያንዳንዱ species ማለት ነው are raised to the power of equal to the coefficient በኮፊሽንቱን as a power ወስደን እንጽፈዋል okay as a coefficient of what the species written in balanced chemical equation ስለዚህ እነዚህ ነገሮች መከተል አለብን ፕሮዳክቱ at numerator ይጻፋል reactantu ሁሉም denominator ይጻፋል እንደገና ደግሞ እያንዳንዱ concentration ማለት ነው species the power ማለት powerን እንጽፋለን okay as a power coefficientን as a power እንጽፋለን ማለት ነው ይሄ ከሆነ እስኪ በጀነራል ሪአክሽን እንመልከት for general reaction at equilibrium በኤግዛምፕል ምን ይሆናል እንግዲህ A react with B give us C and D እንግዲህ እዚህ ጋር ኮኤፊሺየንቱ ማን ነው A ነው B ነው ስሞል ሌተር ማለት ነው C D እንግዲህ the expression for Kc is እንግዲህ Kc ኤክስፕረስ እናደርግ የመጀመሪያው ምንድነው ፕሮዳክቱን ከላይ እንጽፋለን at numerator እንጽፋለን ብለናል so ፕሮዳክቱ ማን ነው C እና D ነው ይሄው ሌላኛው ሁለተኛው ላይ ያየነው ሩል ምንድነው reactanቱን ከማን ከየት እንጽፋለን at numerator እንጽፋለን okay the bottom ማለት ነው ሌላው የመጨረሻው ያየነው ኮኤፊሺየንቱን as power እንጽፋለን as a power ማለት ነው እዚህ ጋር ኮኤፊሺየንቱ ማን ነው A ነው okay የሪአክታንት ኮኤፊሺየንት A እና B አለ የፕሮዳክት ኮኤፊሺየንት C እና D አለ ስሞል ሌተር ማለት ነው ስለዚህ እዚህ ጋር ፕሮዳክቱን ስንጻፍ እዚህ ጋር ኮኤፊሺየንቱ እዚህ ጋር ለምሳሌ ኮኤፊሺየንቱ የፕሮዳክቱ C ብለን ያልነው ሁለት ሊሆን ይችላል ሁለት ከሆነ እዚህ ጋር ሁለት እንጽፋለን ማለት ነው so በዚህ መልኩ እንጽፋለን ማለት ነው the unit of Kc እንግዲህ የKc ዩኒት depends upon what the numerator of the mole በምኑ ነው የሚወሰነው በሞሉ ነው በnumerator of the mole of reactant and products involved in the reaction በኑሜሬተሩ ነው የሚወሰነው okay እዚህ ጋር
therefore for the above general reaction the Kc unit will be Kc ምን ይመስላል ስንል እዚህ ጋር ያለው እንግዲህ ኮንሰንትሬሽን በምን ይገለጣል ብለናል ሞል ፐር ሊትር ይሄ የሲ ሞል ፐር ሊትር ታይምስ ሞል ፐር ሊትር ኦኬ ኦቨር እዚህ ጋር ሪአክታንቱ ሞል ፐር ሊትር ያ ማለት የኤ ማለት ነው የቢም እንደዚያ ሞል ፐር ሊትር ኦኬ ሞል ፐር ሊትር ሶ ዛት አሁን የዚህን ኢን ጀነራል ምንድነው የምንወስደው ማለት ነው ሞል ፐር ሊትር እንልና የፕሮዳክቱ ወይም የፕሮዳክቱ ማለት ነው ሲ እና ዲ ኦኬ እዚህ ጋር ሲ ዲ ኦኬ ሲ ፕላስ ዲ ማይነስ እንደምረዋለን ኦኬ እዚህ ጋር ያለውን የፕሮዳክቱን ለምሳሌ እዚህ ጋር 2 ቢሆን እዚህ ጋር 3 ቢሆን 2 እና 3 እንደማለት ነው ሲ ኤንድ ዲ ይሄን እንደምርና ሲቀነስ ከዚህ ላይ ማን እንቀንሳለን የሪአክታንቱን እዚህ ጋር ኤ እና ቢ የሪአክታንቱ ለምሳሌ ይሄ 2 ይሄ 1 ቢሆን 3 ማለት ነው ልክ እንደዛ እንደማለት ነው a + b ሶ በዚህ መልኩ እናስቀምጣለን ማለት ነው ኬሲውን ኤክስፕረስ እናደርግ ይሄን በኤግዛምፕል የምናየው ይሆናል እስኪ እዚህ ጋር ኬሲ ኤክስፕሬሽን ኤንድ ዩኒትስ as well as ኬሲ ቫልዩ ዲተርሚኔሽን ነው ኬሲ ኤክስፕሬሽን እንደገናም ደግሞ ኬሲ ቫልዩም ዲተርሚኔሽን እንዴት እንደምናደርግ እዚህ ጋር ኤግዛምፕል አለ መጽሐፋችሁ ላይ ያለ የምናየው ይሆናል እስኪ እንግዲህ ይሄንን ስንሰራ ኬሲውን ካልኩሌት ስናደርግ እንዴት ነው ካልኩሌት የምናደርገው ዲተርማይን የምናደርገው ካልኩሌት ሳይሆን ኬሲ መጀመሪያ ኬሲውን ዲተርማይን ስናደርግ ምንድነው የምናደርገው ማለት ነው ኬሲ ብለን ኮንሰንትሬሽን ኦፍ ዋት ዘ ፕሮዳክት ነው አይደለም እንጽፈው የፕሮዳክት ኮንሰንትሬሽን ማን ነው እዚህ ጋር ፕሮዳክቱ ማን ነው NH4 ነው NH4 ኦኬ NH4 አይን ማለት ነው እዚህ ጋር ሬስት ዋት እዚህ ጋር ኮኤፊሺየንቱ ስንት ነው አንድ ነው እዚህ ጋር አንድ ብንጽፎም ባንጽፎም ችግር የለውም ማለት ነው ታይምስ ዋት ኮንሰንትሬሽን ኦፍ CH3COO ማይነስ አሴቲክ አይን ኦኬ እዚህ ጋር ኮንሰንትሬሽን ኦፍ አሞኒየም አይን ታይምስ ኮንሰንትሬሽን ኦፍ ዋት አሲቴት አይን concentration of acetate ion divided by okay concentration of NH3 ያ ማለት concentration of ammonia times concentration of acetic acid COOH ማለት ነው አሁን እዚህ ጋር ኮኤፊሺየንታቸው የሁሉም አንድ ነው ስለዚህ ይሄን እንዴት ኤክስፕረስ እናደርገዋለን ስንል concentration of ammonia እዚህ ጋር ሞል ፐር ሊትር ማለት ነው አይደለ ሞል ፐር ሊትር ታይምስ አሁንም ምን ማለት ነው ሞል ፐር ሊትር ማለት ነው አይደለ የአሴቲክ አሲድን ኮንሰንትሬሽን ኦቨር አሁንም እዚህ ጋር ምን ይሆናል ሞል ፐር ሊትር የማ ኮንሰንትሬሽን የአሞኒያ ማለት ነው ታይምስ ዋት የአሴቲክ አሲድ ኮንሰንትሬሽን አሁን ምንድነው የሚሆነው ሞል ፐር ሊትር ነው የሚሆነው ሶ ይሄን ካንስል ነው የሚሆነው አይደለ እሱ በሱ ካንስል ሲሆን ስንት ይሆናል ማለት ነው አንድ ይሆናል ማለት ነው ሶ ኬሲ አሁን እዚህ ጋር ምንድነው ኮንስታንቱ ማለት ነው እዚህ ጋር አንድ ነው ኬሲ የምንለው ዘሴማስ የሚቀጥለውን ኤግዛምፕል ስናይ ሁለተኛው እንግዲህ እዚህ ጋር ሃይድሮጂን ፍሎራይድ እዚህ ጋር ዲኮምፖዝ ሲሆን ሃይድሮጂን አይን እና ፍሎሪን አይን ይሰጣል ሶ የዚህን ኬሲ እንዴት ነው ኤክስፕረስ የምናደርገው ኬሲው በማን ነው የሚወሰነው ብለናል በኑሜሬተር ሶ እዚህ ጋር ኬሲው አንድ አመጣን አይደል እዚህ ጋር ኬሲው ምንድነው የሚሆነው ስንል ኬሲው አሁንም ኮንሰንትሬሽን ኦፍ ዋት ዚ ፕሮዳክት አይደለ ፕሮዳክቱ ማን ነው ኮንሰንትሬሽን ሃይድሮጂን አይን ማለት ነው ታይምስ ዋት አሁንም ሌላ ማን አለን ፕሮዳክት ላይ ፍሎሪን አይን አለ ዲቫይድድ ባይ ሌላ ሪአክታንቱ ማን ነው ሃይድሮጂን ፍሎራይድ ሶ ይሄንን ኤክስፕረስ እናደርገው ምንድነው ሞል አለ ፐር ሊትር የሃይድሮጂን ዘሴም አስዋት የፍሎሪን ምንድነው ሞል ፐር ሊትር ኦኬ ዲቫይድድ ባይ እዚህ ጋር ምን አለን ማለት ነው ሞል ፐር ሊትር የሃይድሮጂን ፍሎራይድ አሁን ይሄ በዚህ ይጠፋና ማን ቀረ ማለት ነው ሞል ፐር ሊትር ስለዚህ ይሄ ነው ማለት ነው የሚሆነው አያችሁ ስለዚህ እዚህ ጋር ኬሲው የሚወሰነው በዲኖሚኔተሩ ሳይሆን በኑሜሬተሩ ነው ኦኬ በኑሜሬተር ነው እዚህ ጋር እይታችኋል አንድ ነው ያመጣ ነው እዚህ ጋር ግን ፕሮዳክቱ ላይ ያለው ለሪአክታንቱ እዚህ ጋር ስናካፍል ምንድን ያገኘን ይሄን አንዱ በአንዱ ይጠፋና ሌላው ይቀራል እዚህ ጋር ሞል ፐር ሊትር ይቀራል ማለት ነው ይሄን ይመስላል ኦኬ ሌላ ተመሳሳይ ነው አራተኛ ያለውን ጥያቄ ሶስተኛ ብለን እንስራው ይሄንኛው አሁን እንዴት ኤክስፕረስ እንደምናደርግ አይተናል አሁን ደግሞ ኮንሰንትሬሽኑ ተሰጥቶን እንዴት ነው መፈለግ የምንችለው ኦኬ እንዴት ዲተርማይን ማድረግ እንችላለን ኬሲው የሚለውን የምናይ ይሆናል ማለት ነው ሶ ዳይሬክትሊ አሁን ምንድነው የተሰጠን ጊቭን እና ኦኬ ጊቭን ምን ተሰጥቶናል አሁን እዚህ ጋር ተመልከቱ ምንድነው የተሰጠን
እዚህ ጋር ሃይድሮጅን ሪአክት ዊዝ ፍሎሪን ሃይድሮጅን ፍሎራይድ ሶ አት ኢኩሊብሪየም ሚክስቸር 45 ዲግሪ ሴልሺየስ ኮንቴንስ 4.79 ሲባዛ 10⁻⁻4 ሞል ፐር ሊትር ምን ሃይድሮጅን ተሰጥቷል። የሃይድሮጅን ኮንሰንትሬሽን የፍሎሪን ኮንሰንትሬሽን ደግሞ እዚህ ጋር ስንት ነው? 4.79 ታይምስ 10⁻⁻4 ነው። እንደገና ደግሞ የሃይድሮጅን ፍሎራይድ ኮንሰንትሬሽን እዚህ ጋር ተሰጥቶናል። ስንት ነው? 3.53 ሞል ፐር ሊትር ተሰጥቶናል ማለት ነው። ሶ ምን አሁን እዚህ ጋር የተሰጠን መጀመሪያ እናውጣ። ኮንሰንትሬሽን ኦፍ ሃይድሮጅን ተሰጥቶናል። ኦኬ ኮንሰንትሬሽን ኦፍ ሃይድሮጅን is equal to ኦኬ 4.79 ታይምስ 10⁻⁻4 -4 ሞል ፐር ሊትር ተሰጥቶናል። ሌላ ማን ተሰጥቶናል? ኮንሰንትሬሽን ኦፍ ፍሎሪን ተሰጥቶናል። ኮንሰንትሬሽን ኦፍ ፍሎሪን ኦኬ አሁን የኮንሰንትሬሽን ኦፍ ፍሎሪን ተመሳሳይ ነው። አክቹአሊ 4.79 ታይምስ 10⁻⁻4 ሞል ፐር ሊትር ተሰጥቶናል። ሌላ ማን ተሰጠን? ኮንሰንትሬሽን ኦፍ ሃይድሮጅን ፍሎራይድ ተሰጥቶናል። የሃይድሮጅን ፍሎራይድ ደግሞ ስንት ነው? እዚህ ጋር የተሰጠን 3.53 ሞል ፐር ሊትር ተሰጥቶናል። ሶ አሁን ምንድነው ኬሲውን ነው የምንፈልግ። ሶ ዛት ኬሲ ኬሲ እንዴት ነው ኬሲ ምን እናገኘው? ኬሲ ኤክስፕረስ እናደርግ ምንድነው? ኮንሰንትሬሽን ኦፍ ዋት ሃይድሮጅን ፍሎራይድ ኦቨር ኮንሰንትሬሽን ኦፍ ሃይድሮጅን ኦኬ ታይምስ ኮንሰንትሬሽን ኦፍ ዋት ፍሎሪን ማለት ነው። ኦኬ እንደዚህ አድርገን ነው የምንሰራው። ስለዚህ ኢንዳይሬክትሊ ሰብስቲቲዩት አድርጉት። ኮንሰንትሬሽን ኦፍ ሃይድሮጅን ፍሎራይድ ስንት ነው? 3.53 ሞል ፐር ሊትር ዲቫይድድ ባይ ኮንሰንትሬሽን ኦፍ ዋት ሃይድሮጅን እዚህ ጋር ስንት ተሰጥቶናል? 4.79 ታይምስ 10⁻⁻4 ኦኬ -4 ሞል ፐር ሊትር ኦኬ ሞል ፐር ሊትር ተፋርገን እንሰውና ኦኬ ታይምስ ዋት አሁንም ተመሳሳይ ነው። የማን የፍሎሪን ስንት ነው የተሰጠን? 4.79 ታይምስ 10⁻⁻4 ሞል ፐር ሊትር ተሰጥቷል። ሶ ይህንን ማካፈል ነው። ኦኬ ይህንን ስታካፍሉ ስንት ታገኛላችሁ ማለት ነው? መጨረሻ ላይ 5.43 ይመጣል ማለት ነው። ይህን ይመስላል እንግዲህ ኬሲ። ይሄ ምንድን ነው? ኬሲ ማለት ነው። ሶ ኬሲን እንዴት ኤክስፕረስ እናደርጋለን? እንዲሁም ደግሞ ኬሲን ኮንሰንትሬሽኑ ከተሰጠን ካልኩሌት ማድረግ እንደምንችል እዚህ ጋር ማየት ይችለናል ማለት ነው። በዛሬው ሌሰን ያየነው ኢኩሊብሪየም ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት በተመለከተ እንግዲህ ዛሬ ያየነው የመጀመሪያው ሎ ኦፍ ማስ አክሽን የሚል አይተናል። እንግዲህ ሎ ኦፍ ማስ አክሽን ምንድን ነው? ኦኬ ሎ ኦፍ ማስ አክሽን ማን ነው ዲፋይን ያደረገው የሚለውን እንዴት ዲፋይን እንደሚሆን አይተናል። ሌላኛው ያየነው ምንድነው? ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ኮንሰንትሬሽን ኬሲ አይተናል ማለት ነው። እንግዲህ በሚቀጥለው ሌሰን ማለት ነው ሌሰን 4 ላይ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ፓርሻል ፕሬሸር ኦኬ እሱን እናያለን። እንዲሁም ደግሞ ኢኩሊብሪየም ኮንስታንት ፎር ሄትሮጂነስ ሪአክታንት እንግዲህ ሆሞጂነስ ሪአክታንት በተመለከተ አይደል ዛሬ ያየነው። ኢኩሊብሪየም ኮንስታንት ፎር ሄትሮጂነስ ሪአክሽን ኢኩሊብሪየም ኮንስታንት ፎር ሄትሮጂነስ ሪአክሽን ስንል ሄትሮጂነስ ከሆነ ምንድነው ቱ ፌዝ ነው። ሆሞጂነስ ከሆነ ግን ዋን ፌዝ ነው ማለት ነው። ዘሴም ነው። ሄትሮጂነስ የተለያየ ሲሆን ለምሳሌ ሶሊድ ሊኩዊድ፣ ሶሊድ እና ሊኩዊድ ሊሆን ይችላል፣ ጋዝ እና ሊኩዊድ ሊሆን ይችላል። እሱን በተመለከተ እንዲሁም ደግሞ ሪሌሽንሺፕ ቢትዊን ኬሲ እና ኬፒ የኬሲ እና የኬፒ ሪሌሽንሺፓቸው ምን እንደሚመስል በሚቀጥለው ሌሰን 4 ላይ ዲስከስ የምናደርግ ይሆናል ማለት ነው። ለዛሬው በዚህ እናበቃለን። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። እንደተለመደው ሼር፣ ሰብስክራይብ፣ ላይክ እንዲሁም ደግሞ ኮመንት ካላችሁ ኮመንት መስጠታችሁን አትርሱ። መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን